የአሜሪካና የኢራን ጦርነትን ተከትሎ ዓለም አቀፍ የቢዝነስና የኢኮኖሚ እንቅስቃሴ ላይ ትልቅ ተጽዕኖ ማሳደሩ ይታወቃል። በሁለቱ ሀገራት መካከል የተፈጠረውን ችግር ለመፍታትም ተከታታይና ተደጋጋሚ የሆኑ ውይይቶች መደረጋቸው ይታወሳል። በተለይም ከሰሞኑ ተስፋ ሰጪ እንቅስቃሴዎች ስለመኖራቸውም ለመመልከት ተችሏል። አጠቃላይ ዓለም አቀፍ የኢኮኖሚና የቢዝነስ ተጽዕኖን እንዲሁም ደግሞ ከሰሞኑ ስለተደረሱ ተስፋ ሰጪ እንቅስቃሴዎችን የተመለከተ ጥንቅር አሰናድተናል። እሱን እንከታተል። የዓለም አቀፉ የገንዘብ ድርጅት IMF ገና ከጅምሩ በዓለም ኢኮኖሚ ምልከታ ሪፖርቱ የዓለም ኢኮኖሚን ከመስመር ውጪ እንደሚያደርገው ያስጠነቀቀበት የአሜሪካና የኢራን ግጭት ከሰላም ይልቅ በዛቻና ማስፈራሪያ በተለያዩ ማዕቀቦች ጭምር ታጅቦ ተጽዕኖም የነዳጅ ዋጋ ጭማሪ ላይ ብቻ ሳይሆን ዓለም አቀፋዊ የግብይት ሰንሰለቶችን እያፋለሰ የምርትና የአገልግሎት ዋጋዎች ላይ ያልታሰበ ጭማሪ ያስከተለ በተለይ ሸቀጣሸቀጦች የህዝብ መጓጓዣዎች የኢንዱስትሪ ግብአቶች ላይ ጭማሪው እያየለ ሶስተኛ ወሩን አስቆጥሯል። የካቲት ወር መጨረሻ ላይ ተጀምሮ 3 ወራትን ባስቆጠረው ጦርነት አሜሪካና እስራኤል በኢራን ላይ ከባድ ጉዳት ሲያደርሱ ኢራንን በበኩሏ በእስራኤልና በዙሪያዋ ባሉ የአሜሪካን ጦር ባስጠለሉ የባህረ ሰላጤው ሀገራት ላይ ጉዳቶችን አድርሳለች። በተጨማሪም ለዓለም የነዳጅና የጋዝ ምርት ዝውውር ወሳኝ የሆነውን የሆርሙዝ ወሽመጥን በመዝጋት በመላው ዓለም ላይ ከፍተኛ ተጽዕኖ አሳድራለች። የሆርሙዝ ወሽመጥ በመዘጋቱ በዶላር ግብይት የሚፈጸምባቸው ነዳጅና ሌሎች ቁሳቁሶች ዋጋቸው እየጨመረ መጥቷል። የተለያዩ ሀገራት ገንዘብ የመግዛት አቅም ሲዳከም ከውጭ የሚገቡ እቃዎች ዋጋ እየጨመረ ከኢነርጂ እስከ ፕላስቲክ እንዲሁም ማዳበሪያ ድረስ ጭማሪ እያሳዩ መጥተዋል። ይህም በምግብና በሌሎች የፍጆታ እቃዎች ላይ ተጽዕኖ የከፋ ነው። ከፍተኛ የነዳጅ ዋጋ የመጓጓዣ ወጪን የሚጨምር ሲሆን መጓጓዣ ላይ የተመሰረቱትን ምግብ፣ የፍጆታ እቃዎች፣ ጥሬ እቃዎችና ሸቀጣሸቀጦች በዓለም አቀፍ ደረጃ ለማጓጓዝ ውድ በሚሆንበት ጊዜ ንግዶች የእነዚህን ወጪዎች ጫና ወደ ሸማቾች ያስተላልፋሉ። ይህም በችርቻሮ ዋጋዎች ላይ ተጨማሪ ጫና ይፈጥራል። ግጭቱ የንግድ መርከቦችና ሸቀጦች ፍሰትን ሲያስተጓጉል የነዳጅ ዘይት ዋጋ እንዲንርና የዋጋ ግሽበት እንዲጨምር በማድረግ የዓለም ገበያን ማናጋቱን ቀጥሏል። They negotiate. They're very good negotiators. They're crafty. But in the end, we have all the cards. ለ3 ወራት ያህል በውጥረት ውስጥ የቆዩት አሜሪካና ኢራን ቀደም ሲል ጦርነቱን ለማብረድ የገቡትን የተኩስ አቁም ስምምነት ለማራዘም ከስምምነት ላይ የደረሱና ጦርነቱ የመቋጨት አዝማሚያ የታየበት የነበረ ቢሆንም ሀገራቱ ቋሚ የሰላም ስምምነት ላይ ለመድረስ ከምንጊዜውም በተሻለ ደረጃ ላይ መሆናቸው በተነገረ በቀናት ውስጥ ዳግም የተቀሰቀሰው ጦርነት በአሜሪካና በኢራን መካከል የተጀመረውን ጦርነት የማቆም ድርድር ስጋት ውስጥ የከተተው ሆኗል። ደቡባዊ ኢራን በሚገኙ የኢራን ሚሳኤል ቤዞችና ፈንጅ ሲቀብሩ ነበር በተባሉ ጀልባዎች ላይ የአየር ጥቃት ሲፈጽም የቆየው የአሜሪካ ጦር ከቀናት በፊት ደግሞ ስልታዊ በሆነችው የኢራን የወደብ ከተማ ባንዳር አባስ ወታደራዊ ቦታ ላይ ጥቃት በመፈጸም በሆርሙዝ ሰርጥ አካባቢ ስጋት ፈጥረዋል ያለችውን 4 የኢራን ድሮኖች አውድማለች። የኢራን እስላማዊ አብዮታዊ ዘብ በበኩሉ የአሜሪካ የአየር ጦር ሰፈርን ኢላማ በማድረግ አጸፋ መውሰዱን ገልጾ ነበር። ይህ እንደ አዲስ የተቀሰቀሰው ግጭት በአሜሪካና በኢራን መካከል ጦርነትን ለማቆምና የሆርሙዝ ወሽመጥን ለማስከፈት ሲደረግ የነበረውን ድርድር ማስተጓጎሉ ተነግሯል። በመካከለኛው ምስራቅ አዲስ የተቀሰቀሰውን ግጭት ተከትሎ የአሜሪካ ድፍድፍ ነዳጅ ቅናሽ አሳይቶ ከነበረበት ከፍ ማለቱ ተዘግቧል። Gas prices that are still high across the country, people are paying more for travel. Does that give you more urgency to make a deal? Why doesn't it? Well, primary urgency is that we can't let Iran have a nuclear weapon. የአሜሪካ የአክሲዮን ገበያዎች ዋጋ ሲያሽቆለቁል የአሜሪካን ዶላር ጭማሪ አሳይቷል። በርካታ እንደ ነዳጅ ያሉ የኢነርጂ ፍጆታዎችን ከውጭ የሚያስገቡ ሀገራት የገንዘብ የመግዛት አቅማቸውን በከፍተኛ ሁኔታ እየተጎዳ ይገኛል።
በዛሬ ኢትዮ ቢዝነስ መረጃዎቻችን በአጫጭር የኢትዮጵያ የኤሌክትሪክ ተሽከርካሪ ፖሊሲ ዓለም አቀፍ እውቅና ማግኘቱ እንዲሁም የአፍሪካና የቻይና የቢዝነስ ለቢዝነስ ትስስር እጅጉን እያደገ ስለመምጣቱ ከዚህም ባለፈ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በስማቸው ገንዘብ ሊታተም ስለመሆኑ ተከታተልን። በተጨማሪም የሆርሙዝ ሰርጥን የተመለከተ ወቅታዊ መረጃ፣ አፍሪካዊው ቢሊዮነር አሊኮ ዳንጎቴን የተመለከተ ዳሰሳም ወደ እናንተ አደረስን። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ነበር። ሰላም ቆዩ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።